ሰላም እንዴት ናችሁ? እንኳን ወደ ዶክተር ታሪኩ ሁሴን ቻናል በሰላም መጣችሁ። ዛሬ በጣም በብዙዎች ጋር የተለመደ ችግር ግን ትኩረት ያልተሰጠው በሽታ የጨጓራ በሽታ ወይም ህመምን የሚመለከት በተከታታይ ክፍሎች ምግቦቻችን እና አመጋገቦቹን እንዴት ማድረግ እንዳለባችሁ በተግባር በቀላሉ ሊገኙ በሚችሉ ምግቦች በተከታታይ ቪዲዮ ከና አሰራራቸው እነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ብትቆዩ ታተርፉበታላችሁ። የኔ ቻናል ቤተሰብ ካልሆናችሁ የደውል ምልክቷን በመጫን እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ እንዳይረሳ። ሐሳብ አስተያየታችሁን በዚህ ቪዲዮም ይሁን ወይም ለሌላ ርዕሰ ጉዳይ ወይም ቀጣይ እንድሰራላችሁ በምትፈልጉት ርዕስ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ዛሬው ቪዲዮ እንለፍ። ብዙ ሰዎች ምግብ ከበላችሁ በኋላ ወይም ሳትበሉ ስትቀሩ አንዳንዴ ከእምብርታችሁ በላይ ወይም ጨጓራ ያለበት አካባቢ ጥሩ ስሜት አለመሰማት፣ ንፍት ማድረግ ወይም መንፋት፣ እንደዚሁ ማቃጠል፣ ያልተፈጨ የምግብ ስሜት እንዳለ መሰማት፣ ማቅለሽለሽ፣ ግሳት በተለይ ከምግብ በኋላና አየር መብዛት እንደ ቃርም አይነት ደረት መፋቅ አይነት ያጋጥማቸዋል። ታዲያ ለዚህ ችግር ሕክምና ሄዳችሁ ምርመራ አድርጋችሁ የጨጓራ ባክቴሪያ ተብላችሁ ታክሞ ሊሆን ይችላል። ወይም ደግሞ ሌላ ምክንያት የነበረው ከነበረ ያ ምክንያት ከታከመ በኋላ ቁስለቱና ስሜቱ ምግብ በበላችሁ ቁጥር እነዚህ ስሜቶች የሚሰሟችሁ ከሆነ ከሕክምና በኋላ ደግሞ መድኃኒት ከወሰዳችሁ በኋላ ወይም የአሲድ መድኃኒት ወስዳችሁ ተመልሶ እየመጣ ካስቸገራችሁ እንደዚሁም አመጋገባችሁን አስተካክሉ እየተባላችሁ ከሆነ በዚህ ቪዲዮ በተለያዩ ክፍሎች እያረኩ ምን አይነት ምግቦችንና አሰራሮቹን ጭምር አሳያችኋለሁ ማለት ነው። የምግቦቹን አይነት እያሳየው ከአመጋገብ እንዳለ ሆኖ ግን ህክምናና ምርመራ ያስፈልጋል ወይስ አያስፈልግም የሚለውን በተለይ ከዚህ በፊት ህክምና ሄዳችሁ ካላወቃችሁ ግን ኮሜንት ሴክሽን ላይ እንዴት እንደሚያደርጋችሁ ብትጠይቁኝ አስረዳለሁ። በደንብ አድርጋችሁ ምን አይነት ስሜት እንደሚሰማችሁ መቼ እንደጀመራችሁ በደንብ ብትጽፉልኝ እናንተን በግል ደረጃ አስረዳችኋለሁኝ። ነገር ግን አውቃችሁ ህክምና የሄዳችሁ ሰዎች ግን ይሄ ቪዲዮ ለእናንተ አጠቃላይ አመጋገባችሁ ላይ መመሪያ መከተል ያለባችሁ ትንሽ መብላት በአንድ ጊዜ ያ ማለት 2 ወይም 3 በቀን ሳይሆን እንደተለመደው ሳይሆን 5 ወይም 6 ጊዜ መብላት፣ እንደዚሁም ሲበሉ በዝግታ ማላመጥ፣ በደንብ አኝኮና አላምጦ መዋጥ፣ ቶሎ አለመብላት ማለት ነው ወይም አለመዋጥ፣ ከበሉ በኋላ ደግሞ ጋደም ብሎ አለመተኛት፣ በቂ ውሃ መጠጣት። ነገር ግን በበሉ ሰዓት ባይሆን ይመረጣል። ምክንያቱም ሆድ ንፍት ማድረግ እንዳይኖረው ከምግብ ጋር ሲሆን ማለት ነው። ከዛ ውጭ ግን እነዚህ ሁሉም ምግቦች ላይ መመሪያ እንደሆኑ እንድትይዙ ትፈልጋለሁ። ለዛሬ የመጀመሪያ የማዘጋጅላችሁ ቀን 1 ብለን ጠዋት 1 ሰዓት ላይ እንደተነሳችሁ 1 ብርጭቆ ለብ ያለ ውሃ በባዶ ሆዳችሁ ትጠጣላችሁ። ከዛ በኋላም 1 ሙዝ ይሄ የመጀመሪያው ይሆናል ማለት ነው የቀን ምግባችሁ። ከዛ ከ1 ሰዓት በኋላ 2 ሰዓት ላይ ማለት ነው 1 የተቀቀለ እንቁላልና ግማሽ ብርጭቆ ወተት እንደዚሁም ደግሞ 2 ማንኪያ ኦትስ ከወተቱ ጋር አብራችሁ ትሰሩታላችሁ። እዚህ ላይ አነስተኛ አቮካዶ መጨመር ትችላላችሁ። ከዛ ይሄ ከተፈጨና ሰላም ከተሰማችሁ ከ2 ሰዓት ተኩል በኋላ ወይም 4 ሰዓት ተኩል ላይ 1 ብርጭቆ የተፈጨ ፓፓያ ትመገባላችሁ። ለዛሬ በዚህ ክፍል ያዘጋጁላችሁ ይሄን ነው የሚመስለው። ለነገ ደግሞ ምሳ 7 ሰዓት ላይ 11 ሰዓት መቅሰስና 1 ሰዓት ማታ እራት ምን እንደሚሆን እሰራላችኋለሁ። ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ወዳችኋለሁ። ቸር ቆዩ።